ቅምጥል አባቷን ሳታየው አባቷ አረፈ። እጅግ በጣም ነበር የሚያሳዝነው። ባቡሬም አባቱ መሆኑን ባወቀበት ቅስፈት ውስጥ ደግሞ እንግዲህ አባቱን በሞት አጣ። በጣም ነው የሚያሳዝነው። የባቡሬም እናት ካለችበት ስሜት ወጥታለች። ይሄ ነገር ደግሞ በጣም ነገሮችን አሪፍ እንደሆኑ ያደርጋቸው ነበረ። ግን ደግሞ ይቅርታ ከተባባሉ በኋላ ምንም ነገር እንኳን ሰዓታትን ሳይቆዩ ነበረ እንግዲህ ሰውየው የሞቱት ማለት ነው። እጅግ በጣም ነው የሚያሳዝነው። ባቡሬም በጣም ከምላችሁ በላይ አባቱ ማን እንደሆነ በጣም ብዙ ጥያቄ ሲጠይቅ አይምሮ የነበረው ነገር የአይምሮ ጥያቄ ከተመለሰለት በሰዓታት ውስጥ እንግዲህ ሌላ ነገር ተፈጥሯል። በጣም ነው የሚያሳዝነው። ለሙዬ የሚያሰበችው ነገር ተሳክቶላት የባቡሬን እናት ወደ ራሷ ወደ አይምሮ እንድትመለስ አድርጋ ሁሉ ነገር በይቅርታ ካለቀ በኋላ መጨረሻው ግን ደግሞ በሀዘን ተቀየረ። በጣም ነው የሚያሳዝነው። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ እንደዛው እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ውድ ቤተሰቦቼ በድጋሚ በአደይ ድራማ ተመልሼ መጥቻለሁኝ። በጣም አሳዛኝ ነገር ተፈጠረ። እሱም ነገር እንግዲህ የባቡሬ እናትና የባቡሬ አባት በይቅርታ ነገሮች ካለቁ በኋላ ይቅር ከተባባሉ በኋላ በመጨረሻውም ላይ ደግሞ እንግዲህ የማይሆን ነገርና በጣም አስከፊ ነገር ተፈጠረ። ለሙዬ በጣም ደስ ብሏታል። አደይም ደግሞ አንቺ ጓደኛዬ ስለሆንሽ በጣም ደስ ብሎኛል። ምክንያቱም አንቺ ባለሽበት ቦታ ሁሉ ስኬትና ሳቅና ደስታ አለ። ያሰብሽውን ነገር አሳክተሽዋል ብላ በጣም ነበረ በሷ በጓደኛዋ ደስ ያላት። በጓደኛዋ በጣም ኮርታለች አደይ ማለት ነው። እኔም ደግሞ እስካሁን ድረስ ደስተኛ ሆኜ የኖርኩት ባንቺ ምክንያት ነው። አንቺን ካገኘው በኋላ ብዙ ነገሮች አይሳኩም ብዬ ያሰብኳቸው ነገሮች ተሳክተዋል። አንቺ ለእኔ በጣም መልካም ጓደኛ ነሽ። ፈጣሪ ያገናኘን በምክንያት ነው። አንቺን ያገኘሁበትን ቀን በጣም ነው በደስታ ማመሰግነው ያንን ቀን እያለች አደይ እያወራች ነበረ። ግን ለሙዬም ደግሞ በጣም ደስ ብሏት የባቡሬ እናት ከዚህ ሁሉ እንትን ላይ ወጥታ ከዚህ ሁሉ ስትረስ ውስጥና ጸጸት ውስጥ ወጥታ ይቅር ተባብለው ከባቡሬ አባት ጋር ባሉበት ቅስፈት ውስጥ እንግዲህ የባቡሬም አባት ቅምጥልም ልክ እንደ ልጅሽ ናት፣ ልክ እንደ ልጅሽ እንደ ባቡሬ አይተሽ ተንከባክበሽ አሳድጊያት፣ ባቡሬንም ደግሞ እህትህን ከዚህ ከዱርዬ ልጅ ጋር አለያያት፣ ይሄ ዱርዬ ልጅ እንዳይጎዳት ተጠንቀቅ፣ እህትህንና እናትህን አደራ ብሎት ነው እንግዲህ የባቡሬ አባት የሞተው ማለት ነው። እና በጣም መሞት የለበትም ነበር። ቅምጥልም ደግሞ ከዚህ ከኪንጎ ጋር ተከትላ ክፍለ ሀገር ባለችበት ሰዓት ነው እንግዲህ አባቷ ያረፈው። እስካሁንም ድረስ ተደውሎ ለዳይመንድ ደውለው ነግረውት ነበረ። ዳይመንድም እንግዲህ ሁለቱን ይዞ ወደ ጓደኛውንም ኪንጎንም እሷንም ቅምጥልንም እዛ ሳይነግራት ምንም ነገር ሳያደርግ ይዟት ሊመለስ ነው። እንግዲህ ቅምጥል አልሰማችም። ምንም የተፈጠረ ነገር የለም። ብቻ ግን አባባ ናፍቆኛል መሄድ ይፈልጋሉ ብላ እየጨቀጨቀቻቸው ነበረ። ስለዚህ ይህን ነገር ምክንያት በማድረግ እንግዲህ በቃ ነገሮቹንም በኋላ ላይ ተመልሰን መተን እናስተካክላለን፣ አሁን እንሂድ ብለው ነው እንግዲህ አሳምነው ይዘዋት የሚመጡት። ይህም ነገር እየሆነ ያለው እንግዲህ አባትየው ስለሞተ ነው እንጂ መመለስ አይፈልጉም ነበርና የአደይም አባት ደግሞ ኪንጎን ሲያዩት አውቀውታል። ከዚህ በፊት አደይን ይዘው ሲሄዱ እሱና ዳይመንድና ዴቭ ነበሩና ሶስቱንም በደንብ ነው የሚያውቃቸው። እሱ አይቶት ነበር ማለት ነው። እና ምንም እንዳላየን እንዳላወቀ አልፎታልና ባቡሬም ደግሞ በተለይ ቤዛን እዛ ቦታ ላይ አካባቢ ሲያያት በጣም ነበር ያስጠነቀቃት። ያስጠነቀቃትም ነገር ደግሞ ሌላው ጋር የፈለግሽውን ነገር ማድረግ ትችያለሽ፣ ግን ደግሞ አደይንና ለምለምን ለመጉዳት የሆነ ነገር ካደረግሽ ግን አለቀልሽ፣ እኔ ነኝ የምገልሽ ብሎ አስፈራርቷታልና እሷም ደግሞ በየሄደችበት ሁሉ እንደ ውሻ እንትን ማለት አልሰለቻትም። አሁንም ቢሆን ነገሮችን ለማበላሸት እየሞከረች ነው። በተለይ ደግሞ ከሊና ጋር ሆና ሊናም ራሱ ልክ እንደ እሷ ስግብግብና ራስ ወዳድ አይነት ሰው ናትና ይሄ ነገር ደግሞ ነገሮችን ወዴት ሊሄዱ እንደሚያደርጋቸው እንኳን ማሰብ ራሱ በጣም ከባድ ነው። ብቻ የባቡሬ እናት ወደ አይምሯ ስለተመለሰችና ከሁሉም ነገር ከጸጸት ስለዳነች ከባቡሬ አባትም ጋር ይቅርታ ስለተባባሉ በጣም ነገሮችን ደስ ያስብላቸዋል። ግን ደግሞ መጨረሻ ላይ የተፈጠረው ነገር እንግዲህ የባቡሬ አባት ከዚህ ዓለም በሞት ተለይቷል። አባቱን ባወቀበት ሰዓታትና ቅስፈት ውስጥ ደግሞ ሞቱን መስማት ማለት ምን ያህል ከባድ እንደሆነ ታውቃላችሁ። እዛ ቤት ውስጥ እየተፈጠረ ያለው እነ ፍቅር ቤት እየተፈጠረ ያለው ነገር ደግሞ በጣም ነው የሚያስጠላው።